فصل لربك وانحر الله أكبر የዚህ በዓል አከባበር ወይም አምልኮት ስርዓቱ የሚጀምረው ከ9 ቀን በፊት የዙል ሂጃ የመጀመሪያው ቀን ጀምሮ ተያይዞ የሚመጣ የአምልኮ ስርዓት ይመጣና በዛሬው ዕለት በጧት ወደ ዒድ ሰላት ስንመጣ ምግብ ካለ መቅመስና ከመጾም ይጀምራል የዒድ አልአድሃ አከባበር ማለት ነው። ሰዎች ወደ ዒድ ሰላት ለዒድ አልአድሃ ሲመጡ ከዒድ አልፊጥር በተቃራኒው ጾመው ነው የሚመጡት። ምግብ አይቀምሱም። ከሰላት በኋላ ሲመለሱ ነው ቁርሳቸውን የሚቀምሱት ማለት ነው። በሬም በጋራ አርዶ ቅርጫ ያስገባ የሱን ድርሻ ለሶስት አካፍሎ 1/3ኛውን ለምስኪኖች በጥሬው መስጠት አለበት ስጋውን ማለት ነው። 1/3ኛውን ደግሞ ከቤተሰብ ከወዳጅ ዘመድ ከጎረቤት ጋር በጋራ የሚበላው ይሆናል። 1/3ኛውን ለቤተሰቡ የሚያስቀረው ይሆናል ማለት ነው። በዚህ መልኩ ሰዎች ተካፍለው በጋራ አምልኮቱን እየፈጸሙ ይሄንን እርድ ፈጽመው ምግቡን የሚበሉበትና ይህ የዒድ አልአድሃ አከባበር በዓል ለቀጣይ 3 ቀናቶች የሚቀጥል ነው። ዛሬ ይጀምርና እስከ ሰኞ ዕለት ወይም ደግሞ የዙል ሂጃ 13ኛው ቀን ድረስ የተክቢራውም አላሁ አክበር የሚለው ተክቢራውም እስከዛ ድረስ ይቀጥላል። የመስዋዕትነት የእርድ ስነ ስርዓቱንም እስከ 13ኛው ቀን 10 ሰላት ድረስ ማቆየት ይቻላል። አላሁ አክበር አላሁ አክበር ዛሬ ዒድ አልአድሃ ነው የሚባለው። አድሃ ማለት ኡዱህያ ማረድ ማለት ነው። ያ ማለት ደግሞ ነቢያችን ነብዩላህ ኢብራሂም አለይሂ ሰላም ያረዱትን በግ ኡዱህያ ተብሎ ይጠራል። ተድህያ ማለት ለልጃቸው እስማኤል እንዳይታረድ የመጣውን በግ ያንን ያረዱበትን ቀን ነው የምናከብረውና ኡዱህያ ይባላል። ያ እና ዛሬ ያለው ዒድ አልአድሃ ማለት የአድሃ በዓል ማለት ነውና ዛሬ ደግሞ ለየት የሚያደርገው ስቴዲየም ላይ እየሰገርን ባለንበት ወቅት ዝናብ የለም። ፀሐዩ በጣም ደስ ይላል። ፈካ ብለና ያለነውና በጣም ደስ ብሎናል። 1446 ዓመተ ሂጅራ ዒድ አልአድሃን በዓል ለማክበር ዒድ ሶላት ለመስገድ ነው የተገኘው። ኡዱህያ እናርዳለን ከዘመድ ጋርም ይሆናል። ሌላውን ደግሞ ምንም ለሌላቸው ተረጂ ለሌለ የሚረዳቸው ለነሱ እናከፋፍላለን። የዝነት በዓል ስለሆነ እስልምና ማለት የሰላምና የዝነት ሃይማኖት ስለሆነ ህዝቡ ያለው ከለለለው አካፍሎ መብላት ያለበት ወቅት ነውና በዚህ በዓል ላይ ሁሉም እኩል እንዲደሰት ነው የሚደረገው። ይሄ ሱናችን ነብያችን ሰለላሁ ዐለይሂ ወሰለም ሱና ነውና ሱናውንም ተግባራዊ ማድረግ አለበት እያንዳንዱ ሙስሊም ማለት ነው። ከዚህም ሲመለስ ኡዱህያን አርደን ኡዱህያ ያርዳል ሰዎች ያርዳሉ። አላህ አቅም የሰጣቸው በሬ አርዶ የሚያከፋፍሉ አሉ። ያቻለ ደግሞ ቢችል 1 ኪሎ 2 ኪሎ ለምስኪን በመላክ ካልሆነ ደግሞ ቤት ደግሶ በማብላት ስጋ ያልቀመሱ ሰዎችን በዚህ አጋጣሚ እንዲቀምሱ ማድረግ ወሳኝ ነው። ስጋ ብቻ አይደለም በሳንቲም ደረጃም አንዳንድ ነገር ሰው ገዝቶ እንዲሰጥበት ማድረግ ማለት ነው። ቤተሰብን ማስደሰት ከታዘዙት ስራዎች አንዱ ነው። የደስታ ቀን ነው። 3 ቀን ነው የሚከበረው። ዛሬ ዋናው ነው። ነገም ከነገ ወዳም ከዛ ወዳም 3 ቀን ይከበራል። ከ3 ቀን በኋላ የሚያበቃ ነው። በአመት 2 ዒዶች ናቸው ወይም በዓሎች ናቸው ያሉንኛ። እነሱም ከረመዳን በኋላ የምናፈጥረው አንዱ ዒድ ነው። ሁለተኛው ደግሞ ይሄ ነው። በሳምንት ደግሞ አንድ ዒድ አለ። ያ ደግሞ የጁምዓ ቀን ወይም አርብ ቀን የምንሰግደው ስግደት ነው። መንሱር ከድር እባላለሁ። የተወለድኩት ትግራይ ሀገር ከመቀሌ ነው። እምኖረው እዚህ ቤተል ዓለም ባንክ አካባቢ ነው። የልጄ ስም ደግሞ አልሻሂድ መንሱር ይባላል። የዒድ አልአድህያ በመሆኑ አንፃር ሁሉም በአቅሙ ከበግ ከፍየልም ከግመልም ከላምም ያለውን ነገር ህጉን ባማከለ መልኩ ለእርድ እናቀርባለን። ለዘመድም ለጎረቤትም አካፍለን በዓሉን በደመቀ ሁሉ እናሳልፈዋለን። እንደ መስጠትም የሚያስደስትም ነገር የለውም። ያው መተዛዘም መቻል አለብን። ያው መተሳሰብ መተናነስ የሚለውን ነገር ማካተት ግዴታችን ነው። ያው ዲናችን ነው የሚፈቅደው ይሄንን ነገር። ተክቢራ ከእስከ ሰኞ 10 ሰላት ድረስ ተክቢራ አለ ከሶላት በኋላ ማለት ነው። ህዝቡ በዚህ ሰዓት ዘመዱን የመጠየቅ መዛር ጎረቤትን ሀቅ መጠበቅ እያንዳንዱን ህዝብ ለሌለውን የማብላት ማዕድ የማካፈል በዓል ስለሆነ ይሄን ሁላችን እያንዳንዱ ሙስሊም መተግበር አለበት።
አጅሩ ከፍተኛ ስለሆነ ማለት ካላህ ጋር የምናገኘው ያው ሸሪዓውም የሚያዘን እኛ እየበላን ጎረቤት ጀረል ሐቅ የሚባል ነገር አለ። እሱም እኛም እኩል ደስታውም ተደስቶ ማለፍ ነው ያለበት እና በዚህ አንፃር ነው የምናሳልፈው። አላሁ አክበር አላሁ አክበር። ቀንም በጨለማ የምንሰራውን ስራ ሁሉ የሚከታተልና የሚያይ ጌታ መሆኑን አውቀን ለአላህ ሱብሓነሁ ወተዓላ ፍጹም ታዛዥና ፍጹም ባሪያ መሆናችንን ልናስታውስና የምናረጋግጥበት በዓል ሊሆን ይገባል። ከዚያም በላይ ደግሞ ይሄ በዓል እንግዲህ በዚህ መልኩ ተሰባስበን ዒድን ለመሰባሰብ ሰላም መሆኑ ነው ያሰባሰበን። እዚህ ጋር ሰላም ባይሆን ኖሮ በዚህ መልኩ ይሄንን ጌታችንን ለማምለክ መሰባሰብ አንችልም ነበር። በየቤታችንም ቢሆን ደግሞ ሆነን ዒዱን በሰላም የማክበር እድሉን ላናገኝ እንችል ነበር። ከዚህ አንፃር ሐቂቃ ሰዎች ከየትኛውም ነገር የበለጠ የተሻለ ዋጋ ከፍለን መስዋዕትነት ከፍለን የሀገራችንን የህዝባችንን የቤተሰባችንን ሰላም የመጠበቅ ኃላፊነት አለብን። በዒዱ የጀመርነውን መልካም ነገር የሚዘልቅ መልካም ነገር ሁሌ ለበዓል ብቻ ሳይሆን የሚጠበቅብን ሁሌም መልካም ሰዎች እንድንሆን ታዘናልና በዚህ እንድንሄድ አደራ ማለት ፈልጋለሁ። ጸሎትም የምናደርገው ነገር ቢኖር ዛሬ እዚህ ላይ ያለነው ሰዎች ከዚህ ደግሞ ወጣ ብሎ ደግሞ ያሉ ሰዎች አሉ። እነዛ በምን ላይ ያከበሩ እንደሆነ አላህ ብቻ ነው የሚያውቀው። ግን ኢንሻአላህ ያው እቺ ችግርም ትወጣለች። ሰላሟን እኛም እንፈልጋታለን። ሰላም ከሌላት ልንኖርባትም አንችልም። ግን ሰላሟን ደግሞ ስለምንፈልጋት ያው በጸሎትም በዱዓም እናግዛለን። ሙስሊም ማህበረሰቡም ለኢትዮጵያ ህዝብም ማስተላለፈው ሰላም የሁሉንም ዋናውም ለልጅም ለአዋቂም ለሽማግሌም አስፈላጊ ነውና ለሚቀጥለው አመት በደስታ በፍቅር የበለጠ ከዚህ እንደምናሳልፍ ኢንሻአላህ የትኛውም ዓለም ላይ የሚገኙ ሙስሊሞች ሁሉ በአንድ ቀን በአንዴ ሊያከብሩት የሚገባና የተደነገገ በዓል ነው። ስለዚህ በተለያየ የሰላም እጦትና በችግር ምክንያት ዛሬን ዒድ በዓል የማያከብሩ ሙስሊም ወገኖች የትኛውም በዓለም ዳርቻ ላሉት ሐቂቃ ታላቅ ሐዘን ነው የሚሰማን። ነገር ግን ለነሱ ደግሞ ቀጣዩ ጊዜ እንደው እስከሚቀጥለው ዒድ ሳይቆይ ችግራቸው በአፋጣኝ እንዲፈታ እያንዳንዱ በሰላም ውስጥ ያለ ሙስሊም ሁሉ ዱዓ ላይ ያደርግላቸው ይገባል። ጸሎት አድርጉ። نحن الضعفاء من بين البشر الله أكبر الله أكبر بدع الفتن من بين البشر الله أكبر الله أكبر ለአንድነት መታገል አለብን። ለሀገር ልማት መታገል አለብን። ለሃይማኖታችን አንድነት ጥንካሬ መታገል አለብን። በአጠቃላይ ፍቅር እንዲኖር ሰው መካከል ፍቅር ሃይማኖት ምናምን ሳይለይ ፍቅር እንዲኖር ማድረግ መታገል አለብን ይላልሁኝ። የመጣውን አመት ደግሞ አላህ ካደረሰን ኢንሻአላህ ወደ ሀጂ ሄደን ብናከብር የበለጠ መካ ላይ ባከብር በጣም ለኔ ደስ ይለኛል። እንደ ኢትዮጵያዊነት ደግሞ ሰላም ኖሮ ሀገራችን ሁላችንም በአንድ አደባባይ ተገኝተን የምናከብርበት አላህ እንዲያመቻችልን ዱዓ ማድረግ ነው። አሁን ኢትዮጵያ እየመከረች ነው። ብሔራዊ ምክክር እየተካሄደ ነው። የዛም ተሳታፊ አንዱ ነበርኩና በልዩ በሆነ መልኩ በጥሩ ሁኔታ እየሄደ ነው ያለው። ፍጻሜውን አላህ ያሳምረው። ህዝባችን ሰላሙን አግኝቶ ሁላችንም እንደተደሰት ነው ይደሰታሉ ብዬ ተስፋ አደርጋለሁ። አላህንም ጠይቃለሁ ይሄን ሰላም እንዳመጣልን ሀገራችን ሰላም እንድትሆን። አሁንም ቢሆን በሀገራችን አንዳንድ የጸጥታ ችግር ያለባቸው ቦታዎች ሰላም ሆነው በዚህ አመትም በቀጣዩም አመት ሰላም ሆነን በአንድነት ሁሉም እንንቀሳቀስብ ቢሆን ደስተኛ ነኝ። እንደዛ ነው የምመኘው። ለሰላማችን እኛ አስተዋጽኦ የኛን ድርሻ ደግሞ መወጣት አለብን። ያ ሰላም የሚባለው ነገር ዝም ብሎ ከሰማይ እንደ ዝናብ የሚወርድ ነገር አይደለም። እኛ እጃችንን ስንሰበስበው ምላሳችንን ስንሰበው የኛን ድርሻችንን ስናዋጣ እዛ ውስጥ ረብሻ ውስጥ እጃችን እንኳን ባይኖር የሰላም መስበኩ ላይ ደግሞ ድርሻችንንም ካልተወጣን ራሱ ያው ችግሩ አይቀርልንምና በዚህ መልኩ አስበን የሚቀጥለው አመት እንደው አንድም ሰው አንድም ሙስሊም ዒዱን በሰላም ማክበር አልቻለም የሚል ዜና እንዳንሰማ ዱዓም እገዛምና ጥረትም እናድርግ ማለት እፈልጋለሁ። አላሁ አክበር ቢስሚላሂር ረህማኒር ረሂም። ከውጭም ሆነው ከሀገር ውስጥም ሆነው ቤትስ ያሉት ጓደኞቼን እንኳን አደረሳችሁ። ከምንም በላይ እናቴ ከዲጃ መሐመድ ትባላለች። እወዳታለሁ። ኢድ ሙባረክ እናቴ እላታለሁ። ለኢትዮጵያ ሙስሊሞች በዓለም ሙሉ ያለውን ሁሉ እንኳን ለ1446ኛው በኢደል አድህያ በሰላም አደረሰን አደረሳችሁ። ከዚህ በመቀጠል ትግራይ ላይ ያሉትን በሙሉ ለወላጆችም ለወንድሞችም ለእናቴም አስማሙሳ እንኳን
አደረሳችሁ። ለመላው የአዲስ አበባም የኢትዮጵያ ሙስሊም ማህበረሰብ አጠቃላይና ለቤተሰቦቼ ሁሉ ኢድ አል-አድሃ ሙባረክ ተቀበለላሁ ሚና ወሚንኩም እንኳን አደረሳችሁ ማለት ፈልጋለሁ።